የክርስቶስ መከራ ለኔ ነው የሚል ነው የቃሉ ርዕስ the suffering of Christ is for me ብዙዎቻችን የክርስቶስን መከራ የክርስቶስን ስቃይ የክርስቶስን የመስቀል ሞት የተቀበለው መከራ ያው በተለያየ አይነት አንግል እናያለን ኢየሱስ ክርስቶስ ግን የተሰቀለው የሞተው የተሰቃየው መከራውን ያየው ለኔ ነው አሜን እና በጣም ከባድ ጭንቀት ነበር ለጌታ በሰዓቱ በተለይ ኢየሱስ ሊሞት አካባቢ ሊሰቀል አካባቢ የነበረው ሰዓቶች በጣም ከባድ ሰዓት ነበር ለጌታችን እና እኔና እናንተ በደንብ ስሙኝ እኔና እናንተ ወላጆቻችን ሲወልዱን ልጄ ተወልዶ አድጎ ተምሮ እንደዚህ ሆኖ የተሳካለት ሆኖ ባለተዳር ሆኖ ልጆች ወልዶ ተብሎ ነው አይደለ እንድናድግ ብዙ አመት እንድንኖር ረጅም እድሜ እንድንኖር ወላጆቻችንም ተመኝተውልን እኛም ነፍስ ካወቅን በኋላ እየተጠነቀቀን እየጸለይን በጌታ ከሆን በኋላ አይደለ ኢየሱስ ግን ገና ሳይወለድ ሊሞት ስቃይ ሊቀበል የተወለደ ሰው ብቸኛ ኢየሱስ ነው አያችሁ የኢየሱስ ክርስቶስን ውልደት ከሌሎች ሰዎች ውልደት ጋር ራሱ ኮምፔር ማድረግ ትክክል አይደለም እሱ ሊሞት ነው የተወለደው ኢየሱስ መከራን ሊቀበል እኔ መቀበል የነበረብኝን የኔን እስኪ ለኔ በሉ አያችሁ አንድ ሰው የክርስቶስን ስቃይ ሲያነብ ሲረዳ በኔ ቦታ ብለ ካልወሰድክ ሳልቬሽን ራሱ ይንገዳገዳል ለኔ በኔ ቦታ ኢየሱስ ለኔ ነው የተወለደው በጣም የሚገርም ነው ኢየሱስ እንግዲህ እግዚአብሔር ነው ሰዎችን ለማዳን ሰውና እግዚአብሔር መሃል የገባ ጠላት አለ እሱ ደግሞ ኃጢአት ይባላል ኃጢአት በሰውና በእግዚአብሔር መሃል ጸብ ነው ጥል ነው ያ ግድግዳ ሰርቷል ለዛ ነው መጽሐፍ ሲናገር የጥሉን ግድግዳ በደሙ አፈረሰው ይላል ኢየሱስ ጌታ ነው አረ አሜን በሉ በሰውና በእግዚአብሔር መካከል ግድግዳ ያ ግድግዳ መቼ ነው የጀመረው አዳም ሔዋን ሲወድቁ እግዚአብሔር ከዚህ በኋላ የሕይወትን ዛፍ እንዳይበላ ብሎ ወደ ኤደን ገነት እንዳይመለስ የሚገለባበት ሰይፍ በኤደን ገነት አደረገ ትዝ ይላችኋል በቃ no more access ያ ግድግዳ ለምን ተደረገ በኃጢአት ምክንያት እንግዲህ እግዚአብሔር አምላክ ያንን ለማፍረስ ብቁ የሆነ ሰው ስለሌለ ራሱ እግዚአብሔር መምጣት ነበረበት ሰው ሆኖ የሰው ኢሞሽን የሰው ፊሊንግ የሰው ኖሌጅ የሰው ፔን የሰው ጭንቀት የሚገባው ሰው ሆኖ ነው የመጣው ለምን በሰውና በእግዚአብሔር መካከል ያለውን የጠብ ግድግዳ በተለይ ከብዙ በሃይማኖት ባክግራውንድ የመጣችሁ ሰዎች በደንብ ስሙኝ በቪዲዮ ስሙኝ ሰውና እግዚአብሔር መካከል ያለውን ጥል ሊያፈርስ የሚችል ሌላ ሰው የለም የሚገራርሙ ሰዎች ተነስተዋል to the point ሄኖክ አካሄዱን ከእግዚአብሔር አደረገ እግዚአብሔር ወሰደው አልሞተም ያልሞተው ሄኖክ አልቻለም ያልሞተው ኤልያስ አልቻለም በሰውና በእግዚአብሔር መካከል ገብቶ ያንን የጠብ ግድግዳ አፍርሶ እግዚአብሔርና ሰውን የማስታረቅ ስራ መስራት የሚችል ማንም ሰው ስላልተገኘ ስለሌለ አምላክ ራሱ ሰው ሆኖ መምጣት ነበረበት ስለዚህ ከይሁዳ ነገድ መምጣት እንደነበረበት በትንቢት ይናገር ስለነበረ ከያዕቆብ ጀምሮ ነቢያት ሲናገሩ ስለነበረ ከአብርሃም ጀምሮ እግዚአብሔር አምላክ ሲናገር ስለነበረ ኢየሱስ የሚመጣበትን ሊኔጅ ማለት ነው ይሁዳ ከሚል ነገድ ስለሚመጣ ከዛ ከይሁዳ ነገድ እጮኛ የነበራት ማርያም የምትባል ሴት ዮሴፍ የሚባል ይሁዳ ነገድ እጮኛ የነበራት ሴት ጋር ሄደ
ለምን ከይሁዳ ነገድ ስለሆነች ከዛስ በእግዚአብሔር ፊት ፌቨር ስላገኘች it's not because she is a holy person it's not because she is a very different human species አሜን ነው የጌታችን የኢየሱስ ክርስቶስ እናት ማርያም ከሰው ሁሉ የተለየች ስለሆነች አይደለም በእግዚአብሔር ዘንድ ጸጋን አግኝተሻልና ማርያም ሆይ ደስ ይበልሽ ትዝ ይላችኋል እስኪ እዚህ ውስጥ በጸጋ የዳነ እጁን ያሳይ ያልዳነ ካለ በኋላ ይድናል በጸጋ ነው አይደል the same grace እኔና እናንተን ያዳነን this grace ነው ማርያምን ያገኛል ይሄ ብዙ ኮንፊውዝ ያደርጋል ብዙ ሰዎች ይሄን ለመቀበል አይፈልጉም ማርያምን እኔ ዲፕሪሺየት እያረኳለሁ I don't have that power who am I በጣም ማከብራት ሞዳት የጌታችን እናት ነች ጌታ ኢየሱስ ክርስቶስ ወደ ውስጥ ነበር አመጣ ወልዳዋለች that doesn't make her God አሜን አሜን ናችሁ አሁን ይሄ ብዙ ሰው አይስማማም ይቆረቁራል ትንሽ የድሮ ነገር ካለ እንዴት አይደለም ስለ አይደለም ቢሆን ጥሩ ነበር እንል ነበር አይደለም አያችሁ ስለዚህ ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል ያለውን ጠብ ጥል ሰው ለመጨረሻ ከእግዚአብሔር ጋር ተጣልቶ ተቆርጧል ሰው ተስፋ የሌለው ፍጥረት ሆኗል ሰው ለእግዚአብሔር ክብር ነው የተፈጠረው ሰውን በመልካችን እንደምሳሌያችን እንፍጠር ብሎ ነው እግዚአብሔር የፈጠረው ከዛ እንደዚህ አይነት ንጹህ የሆነው አዳም ሴቲቱ ሔዋን እንደዚህ አይነት ይብዙ ይባዙ ምድርን ይሙሉ ብሎ ነው ግን ተበላሹ እነሱ ሲበላሹ መጽሐፍ ምን እንደሚል ታውቃላችሁ ከኃጢአት በኋላ አዳምም በመልኩ ወለደ ነው የሚለው በመልኩ በእግዚአብሔር መልክ አልወለደም በመልኩ ኃጢአተኛ መልክ ነው ሪፕሊኬት እያደረገ የመጣው የተበላሸ ኃጢአተኛ ሲንፉል ኔቸር ያለው የሚገዳደል አሜን ናችሁ አያችሁ ስለዚህ የእግዚአብሔር ቃል በደንብ የሚያሳየን ምንድነው ኢየሱስ ክርስቶስ ሰው ሆኖ መምጣት አለበት የሰውን ስሜት በሙሉ መሰማት አለበት ሰው የሚያልፍበትን ሰው የሚጨነቀውን ሰው የሚፈራውን ሰው የሚሰጋውን ያንን ሁሉ ነገር መቀበል አለበት እንደዛ ካልሆነ ሰው ካልሆነ መክፈል ዋጋውን አይችልም ሄሎ ስለዚህ ሰው ሆኖ ነው ዋጋችን የከፈለው ፐርፌክት ፐርሰን ፐርፌክት ሰው ፍጹም ሰው እስኪ ፍጹም ሰው በሉ ኢየሱስ ክርስቶስ ፍጹም አምላክ ነው ፍጹም ሰው ነው ፍጹም ሰው ማለት ምንም አይነት እንከን የለም ለሰከንድ ማለት ነው ለማይክሮ ሰከንድ ስንፍና አስበው ያቀም ፍጹም ሰው አያችሁ በእግዚአብሔርና በሰው መካከል መቆም የሚችል ሰው ፍጹም መሆን አለበት ስለዚህ ኢየሱስ ክርስቶስ ቀላል አልነበረም ሲወለድ ለመሞት ነው የተወለደው እሱ ብቻ አይደለም ሲወለድ በረት ውስጥ ነው የተወለደው ከዛስ ንጉስ ሊገለው ፈለገ ህፃኑ ነው ልጁን ይዘሽሽ አምላክ ሸሸ ሰማይና ምድርን የፈጠረውን ሰው ሸሸ በይሁዳ ዘር ላይ ፕሪማቹር ዴዝ አለ ያለ እድሜ ሞት አለ እና ኢየሱስንም ያለ እድሜ ሊገል ነበር የሚፈልገው ጠላት ስለዚህ ልጁን ህፃኑን እናቲቱን ይዘ ቶሎ ወደ ግብጽ ሸሸ ኢየሱስ ማቹር ሆኖ the man Jesus አድጎ the God Jesus is right there hello God አያድግም አሜን ነው God አያድግም ሰው የሆነው ኢየሱስ ግን መሸሽ ነበረበት ሸሽቷል እስከሚያድግ ማለት ነው ስፒሪቹዋሊ ስትሮንግ እስከሚሆን ማለት ነው ትዝ ይላችኋል ኢየሱስ ካደገ በኋላ ሊይዙት መጡ ይላል ኢየሱስን ፈልገን የናዝሬቱ ኢየሱስን ፈልገን እኔ ነኝ ሲላቸው ምን ሆኑ ተበታተኑና ወደቁ አድጓላ ትናንትናስ ሸሽቶ ሄዷል see there are sometimes spiritually እስከምናድግ በመንፈስ እስከምናድግ አንዳንድ ጸሎት መጸለይ የለብንም ለዛ ነው እኔ ስመክ ሄዳችሁ ሰው አጫኑ
እጅ ላይ ስፒሪቹዋል ሳታድጉ ሄዳችሁ ልቀቃትና ወጣ ልቀቀውና ወጣ አትበሉ። ለቆት ይገባባሃል። yes ያለ እድሜ አሜን ነው። I'm telling you ቆይ ዲቪኒቲ እግዚአብሔር እኮ ነው። እግዚአብሔር ጠላትን ሸሽቶ እድሜው እስከሚደርስ ማቹር እስከሚሆን እዛ ሌቭል ላይ እስከሚደርስ ጠላትን ሸሽቶ እግዚአብሔር ዞር ካለ ከሄደ ለጊዜው አያችሁ sometimes you just go and pray without spiritual maturity you'll be attacked. ኢየሱስ ጊዜው እስከሚደርስ ከሸሸ ጊዜ እስከሚደርስ ይችላል ይደርሳል። ከዛ በኋላ ጋንንትን ታባረዋለ። አሜን ናችሁ ወይ? አዎ ኢየሱስ ጊዜው እስከሚደርስ ሸሸ። ኢየሱስ ከጊዜው በኋላ ተመለሰ። ኢየሱስ 30 ዓመት እስከሚሞላው ለማንም አልጸለየም። እጅ አልጫነ፣ አጋንንት አላስወጣ። 30 ዓመት እስከሚሞላው ኢየሱስ ምንድን ነበር የሚያደርገው? በቤተ መቅደስ ዕለት ይገኝ ነበር። እንደውም 3 ቀን ጥለውት ሄዱ። ትዝ ይላችኋል። እሱ ኢንጆይ የሚያደርገው የእግዚአብሔርን ቃል ነበር። ኢየሱስ ተጠምቆ ጾሞ ጸልዮ ከዛ በኋላ ነው የጌታ መንፈስ በእኔ ላይ ነው ብሎ የመጣው። ሰዓት ደርሷል። አሁን ዴቪል በቃ አለ። ካሁን በኋላ መቆም አችልም እኔ ስገለጣል። አሜን ናችሁ? ጌታችን ኢየሱስ ክርስቶስ ያው በተለያየ አይነት መከራ ፔን ውስጥ አለፈ። የመጀመሪያ አገልግሎቱ ግሎሪ ብቻ ነበር። ግሎሪ ብቻ ነበር። ከጾመና ከጸለየ በኋላ ከተፈተነ በኋላ ፈተናውን አለፈ። የእግዚአብሔር መንፈስ በእኔ ላይ ነው አለ። ከዛ በኋላ አገልግሎት ጀመረ። በሄደበት የሞተ ይነሳል፣ በሄደበት እውር ያያል፣ በሄደበት ሽባ ይተረተራል፣ በሄደበት አጋንንቶች ይወጣሉ። የሚቆም የለም አጠገቡ። ሰው እሱን ፈልጎ በጣራ ቀዶ ይገባል። ሰው እሱን ፈልጎ በቃ ጨርቁን ሲነካ ይፈወሳል። ሰው እሱን ፈልጎ በቃ ያስጨንቁት ነበር። እሱ ካለ ምግብ ባይኖርም ይከተሉት ነበር። ለምን? ምግብ እንደሚሰጣቸው ያውቃሉ። ግሎሪ ብቻ ነበር የመጀመሪያው። ግን ሰዓት መጣ፣ የጌታ ሰዓት መጣ። የመጣበት ዋና ሚሽኑ መጣ። እኔ ለምንድን ነው ኢየሱስ ክርስቶስ ለመሞት ከመጣ 30 ዓመት ላይ ወዲያውኑ ሞቶ ለምን አልሄደም ብዬ አስቤ ያውቃለሁ። 33 ዓመት ከ6 ወር የቆየው ኢየሱስ ዲሳይፕሎቹን ትሬን እያደረገ ነበር። 3 ዓመቷ የኮቺንግ ታይም ነች። እነ ጴጥሮስን this is how you serve me ብሎ እያስተማረ ነበር። 120 ነበሩ ከሱ ጋር ከነ ጴጥሮስ ሁሉም በአጠቃላይ ማለት ነው እንጂ ኢየሱስ አጋንንት ሊያስወጣ አይደለም የመጣው። ኢየሱስ ተአምራት ሊያደርግ አይደለም የመጣው። ኢየሱስ የሞተ ሊያስነሳ አይደለም የመጣው። የሞተማ ኤልያስን ማስነስቷል። የሞተማ ኤልሳዕን ማስነስቷል። አሜን ነው። ኢየሱስ መጥቶ አዲስ ነገር አይደለም ነበረ። ለምጻም ተፈውሷል በእነ ኤልሳዕ። ልክ ነኝ አይደለ? ኢየሱስ የመጣው ተአምራት ለማድረግ አይደለም። ተአምራት አስፈላጊ ነው ወይ? አዎ። ኢየሱስ ኤልሳዕና ኤልያስ የሰሩትን እነ ሙሴ ያደረጉትን ደግሞ አድርጎ በቃ ቢሄድ ምን ይደንቃል? ከነቢያት አንዱ ሆነ ማለት ነው። ማን ነው ይላሉ ብሎ ጌታ ኢየሱስ ክርስቶስ ሰዎች ማን ነው ይላሉ ሲሉት አንዳንዶቹ ኤልያስ ይለዋል፣ አንዳንዶቹ ኤርሚያስ ኢሳይያስ ይለዋል፣ አንዳንዶቹ ከነቢያት አንዱ ይለዋል። እናንተ ግን ማን ትላላችሁ? አንተ ነብይ ብቻ አይደለም፣ አንተ የእግዚአብሔር ልጅ ክርስቶስ ነህ፣ አንተ እግዚአብሔር ስጋ ለብሶ ነህ ያሉት። አሜን። አንተ የእግዚአብሔር ልጅ ነህ ማለት you are God in flesh ማለት ነው። son of God ማለት God in flesh ማለት ነው። ባይዘይ ይሄንን ወቁ። son of God ማለት God in flesh ማለት ነው። አሜን ናችሁ? ይሄንን መርሳት የለባችሁ። አንተ ስጋ ለብሰ ነው የእግዚአብሔር ሰው ነህ፣ የእግዚአብሔር ልጅ ነህ፣ ስጋ ለብሰ እግዚአብሔር ራሱ ስጋ ለብሶ ነህ አንተ አሉት። ኢየሱስ ያድናል። ያ ግሎሪ ሲዝን አገልግሎት የሞተ ሲነሳ፣ ሽባ ሲተረተር፣ እውር ሲበራ በጣም ይገርማል። እሱ ጋር የተጠጋ ምንም አያጣም። እሱ ጋር የተጠጋ ምንም አያጣም። እሱ ጋር የመጣ ጭንቀቱ ከላዩ ላይ በሰከንድ ውስጥ እሱ ጋር የመጣ አይኑ ይከፈታል። የዳዊት ልጅ ሆይ ማረኝ። ማን ነው? እስኪ ጥሩት። ምን ትፈልጋለህ? ጌታዬ እባክህ ልጄ አጋንንት ያስጨንቃታል። ዋው እምነትሽ ይገርማል። ሂጂ። አጋንንቱ ከልጅሽ ላይ የለም። መሄድ የለበትም። እዛ ድረስ መሄድ የለበትም። ቃል ይናገራል፣ ይፈውሳቸዋል። ግሎሪ የሆነ አገልግሎት በቃ ያ ሲዝን ግን ወደ መጨረሻው ላይ ሲመጣ የጭንቅ ሰዓት መጣ። ኢየሱስ የመጣበት ዓላማ ዋና ዓላማ ከነቢያት አንዱ ብቻ አይደለም። ኢየሱስ
ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ እግዚአብሔር ነው። አሜን አሜን አሜን። ያ ሰዓት መጣ። የዛን ጊዜ ያ ሰዓት በቃ ከባድ ጭንቅ፣ ከባድ መጨናነቅ በኢየሱስ ላይ ያለፈው መቼ ነው? በጌተሰማኒ ሲጸልይ ነው። በጌተሰማኒ ጌታችን ሲጸልይ የ4 ቀኑን ሬሳ ስሙን ጠርቶ የሚያወጣ ጀግና አሁን ማልቀስ ጀመረ፣ መፍራት ጀመረ፣ መጨነቅ ጀመረ። ማንን ነው የሚያስበው? በዛ ለቅሶ ውስጥ ሆኖ ማንን ነው የሚያስበው? በዛ ጣር ውስጥ ሆኖ ስለ ማን ነው የሚጸልየው? በዛ ጣር ውስጥ ሆኖ የማንን ኃጢያት ነው የሚሸከመው? በዛ ጣር ውስጥ ሆኖ don't take the days of Jesus Christ lightly. oh ኢየሱስ ሞተ ምናምን የምትሉት ነገር he was praying for you። ስለኔ ኃጢያት ነበረ። አባት ሆይ ይሄ በጣም አስፈሪ ነው፣ ግን ዮሴፍ ሲኦል ከሚገባ እኔ ልሰቃይ ልሙት እያለ ነው። የዛን ቀን የማያውቃችሁ እንዳይመስላችሁ ኢየሱስ የዛን ቀን በጌተሰማኒ ሲያለቅስ ላቡ ደም ቀላቅሎ ሲያወጣ ያ ደም ውስጥ ያ እንባ ውስጥ ያ ለቅሶ ውስጥ ያንቺ ስም ነበር። አሜን ነው። yeah it was about you, it was not about him። ተዚላችኋል ኢየሩሳሌም የመጎብኛሽ ጊዜ ደርሷል፣ ግን አንቺ አላወቅሽም ማለት ተራራ ላይ ወጡ። ኢየሱስ ተራራ ላይ ወጣና የመጎብኛሽን ጊዜ ብታውቂ ኖሮ ምን ነው እንደው ይሄን ሁሉ ዘመን የጠበቅሽው? በጣም እኮ ነው የሚገርመው። እንዳለ ከነ አብርሃም ጀምሮ ነቢያት በሙሉ የተነበዩለት ይመጣል ያሉት ሙሴ እንደውም ምን አለ? ከኔ በኋላ ነብይ ይነሳላችኋል። ተዚላችኋል። እሱን ነብይ የማሰማ ነፍስ ትጥፋ። ማይ ጉድነስ ሙሴ እኮ እንደዚህ ብሏል። እሱ ይሄን ነብይ የማትሰማ ነፍስ ትጥፋ ብሏል። ያ ነብይ ማን ነው? ኢየሱስን ነው የሚያወራው። እያንዳንዱ በኦልድ ቴስትመንት ውስጥ ያለው ነገር በሙሉ ስለ ኢየሱስ ነበር የሚያወራው። ኢየሱስ ኢየሩሳሌምን አያትና አዘነላት ይላል። the nation of እንዳለ ለምን ያ ሁሉ አመት የሁሉ ነብይ የተቀያየረ ትንቢት ሲነግራቸው አሜን ሲሉ አሜን ሲሉ አሜን ሲሉ አይ ሪሲቭ ሲሉ ወሰድኩት ሲሉ እኛ እዚህ እንደምንለው ማለት ነው ቃል ላይ አሜን ዋናው ሲመጣ የለም ተደፍኗል። ይውላችሁ ከጮት አሜን እግዚአብሔር ያደናችሁ። አሜናችሁ የእምነት ይሁንላችሁ በኢየሱስ አሜን ነው ወይ? በማስተዋል ቢሆን አሜናችን እስከዛሬ እኔ ስንት አሜንታችን ተፈጽሞ ነበር። ያ ሁሉ አሜን የሚሉት ጌታ መጥቶ መሃላቸው ሆኖ ጭራሽ ገደሉት። ጉብኝታቸውን ገደሉት። ጉብኝታቸውን ገደሉት። የሚጠብቁትን ገደሉት። እስከዛሬ ያማጡለትን የጾሙለትን ጎብኘን ያሉለትን ነቢያት የነገሯቸውን የሚጠብቁትን ሪጀክት አደረጉት። ጌታ ኢየሱስ ክርስቶስ በዛ ሰዓት በጭንቀት ሰዓት በጌተሰማኒ እስኪ እሱን እናንብበው። ማርቆስ ምዕራፍ 14 ላይ ከ32 ጀምሮ ጌተሰማኒ ወደምትባል ስፍራ መጡ። ደቀ መዛሙርቱ ሲጸልይ ሳለው በዚህ ተቀመጡ አላቸው። ጴጥሮስና ያዕቆብና ዮሐንስን ከእርሱ ጋር ወሰደ። ሊደነግጥም ሊተክዝም ጀመረ። አሁን ከኔ ጋር አብረን ነው የምናነበው። ኦኬ ኢየሱስ ምን ጀመረ ይላል? ሊደነግጥም ሊተክዝም ጀመረ። ማርቆስ ምዕራፍ 14 ከ32 ጀምሮ ሊደነግጥም ሊተክዝም ጀመረ። አያችሁ? ኢየሱስ የደነገጠው ኢየሱስ የተከዘው እኔን ለማዳን ሲል ነው። አምላክ ደነገጠ፣ አምላክ ተከዘ። ይሄ ነገር ውስጣችሁ ላይ ካልቀረ እግዚአብሔር ምን ያህል እንደወደዳችሁ ሊገባችሁ አይችልም። የክርስቶስ ፍቅር የእግዚአብሔር ፍቅር የታየው እዚህ ጋር ኢየሱስ ባደረገው ነገር ነው። ዋው! ኢየሱስ ደነገጠ፣ ኢየሱስ ተከዘ እኔን ለማዳን ከኃጢአት ነፃ ሊያወጣኝ። yes ቀጥሎ ምን ይላል? ጴጥሮስና ያዕቆብን
ዮሐንስንም ከእርሱ ጋር ወሰደ ሊደነግጥም ሊተክስም ጀመረ ነፍሴ እስከ ሞት ድረስ እጅግ አዘነች በዚህ ቆዩ ትጉም አላቸው ነፍሴ እስከ ሞት ድረስ እጅግ አዘነች የእግዚአብሔር ልጅ የኢየሱስ ክርስቶስ ነፍስ እስከ ሞት ድረስ እጅግ ሐዘን ኢየሱስ በእኔ ፋንታ አዝኖልኛል የሞት ፍርሃትን ፈርቶ የሞትን ጽዋ ጠጥቶልኛል ለዛ ነው ጴንጤ ሞትን መፍራት የሌለበት ለኔና ለናንተ ሞት ወደ ገነት የምንገባበት በር ነው አሜን ነው ኢየሱስ ክርስቶስ በዚህ አይነት ነገር ውስጥ ለምን አለፈ ቫኬሽን እንኳን አይደለም this is not vacation ጥቂትም ወደፊት እልፍ ብሎ በምድር ወድቆ ይቻልስ ቢሆን ሰዓቲቱ ከእርሱ እንድታልፍ ጸለየና አባት ሆይ ሁሉ ይቻላል ይህችን ጽዋ ከኔ ውሰድ ነገር ግን አንተ የምትወደው እንጂ እኔ የምወደው አይሁን አለ ይላል መጣም ተኝተው ማገኛቸው ጴጥሮስንም አለ ስምዖን ሆይ ተኝተሃል አንዲት ሰዓት እንኳን ልትተጋ አልተቻለህምን ወደ ፈተና እንዳትገቡ ትጉና ጸልዩ መንፈስ ተዘጋጅታለች ስጋ ግን ደካማ ነው ደግሞ ሄዶ ያንኑ ቃል ጸለየ ደግሞ መጥቶ አይኖቻቸው ላይ እንቅልፍ ከብደው ነበርና ተኝተው አገኛቸው በሚመልሱለትም አላወቁም ሶስተኛም መጥቶ አላቸው እንግዲህስ ተኙ እረፉ ይበቃል ሰዓቲቱ ደረሰች እነሆ የሰው ልጅ በኃጢአተኞች እጅ አሳልፎ ይሰጣል ተነሱ እንሂድ እነሆ አሳልፎ የሚሰጠኝ ቀርቧል አሳልፎ ይሰጣል ይወላችሁ ከሰይጣን እጅ ነፃ ሲያወጣ ሲናጠቅ ከበሽታ እጅ ሲያወጣ ከቀንበር ነፃ ሲያወጣ የነበረው ያ ጌታ አሁን ሰው እጅ ውስጥ ወደቀ ለዛ ነው ኢየሱስ የፈራው ኢየሱስ የተቀበለው መከራ ላንተ ለራስሽ ኢንዲቪጁዋሊ ብለ ይሄንን ቦታ ያነበባችሁ እንደዚህ አይነት ትምህርቶችን እየሰማችሁ ምን ያህል እንደተወደዳችሁ ካልገባችሁ የሰይጣን መጫወቻ ነው የምትሆኑት ሰይጣን ይጫወትባችኋል ጌታ አሁን ይሄ ነገር የገባው ሰው ሰይጣን ፖሰስ ሊያደርገው አይችልም ኔቨር በፍጹም ነው የምላችሁ ያው እግዚአብሔር መሰከሬ ነው እስኪ ዛሬ ይሄንን ቃል ስሙ ከዛ በኋላ ይሄንን ቃል እየሄዳችሁ አንብቡ ሜዲቴት አድርጉ አራቱ ወንጌላት ላይ የተጻፉትን የኢየሱስ ክርስቶስ ስቃይ አንብቡ ያንን ስቃይ ለኔ ነው ያላችሁ አንብቡ ከዛ በኋላ ሜዲቴት አድርጉት ከዛ በኋላ አውጁት አይደለም ሰይጣን አንተ ውስጥ ሊገባ አንተ ያለበት አካባቢ አይመጣም ኔቨር አንተ ውስጥ አይገባም ያንተን ነገር አይነካም he knows it ያቀዋል ለምን ይሄ የሚነግር ምን ያህል እግዚአብሔር እንደወደደህ ብቻ ነው ኢየሱስ ይሄን ያህል ወዶኝ ይሄን ያህል ዋጋ ከፍሎልኝ ነፍሴን አድኖ እንዴት ነው አጋንንት ነው ሲገባ ኢምፖሲብል ነው ከትምርቱ ጋር ይጋጫል አይሆንም ኢየሱስ በዚህ አይነት ስቃይ ውስጥ ያለፈው ደስ ብሎት ነው እንዴ ሜን ትንብዬ አንድ 30 አመት ምናምን እዛ ተሰቃይቼ ልምጣ ምናምን ብሎ ነው እንዴ ኖ ኢየሱስ የተቀበለው መከራ ይሄ እኮ ሊያውም ገና ፍርሃቱ እኮ ነው ይሄ እኮ ገና ፍርሃቱ እኮ ነው ጸሎት ቦታ እንደዚህ ያስፈራው ጌታ ሪል ላይፍ ላይማ ምን ያህል ከባድ እንደነበረው አስቡት መታው ሲይዙት ሲደበድቡት ሲገርፉት ዝም ብሎ መግረፍ መሰላችሁ እንዴ it was so painful እያንዳንዱ ግርፊያ እንደዚህ ብላችሁ አስቡት የዓለም ህዝብ በሙሉ ከአዳም ጀምሮ እስከ መጨረሻ የሚገረፈውን ግርፊያ ነው ኢየሱስ የተገረፈው አሜን ነው እጁ እግሩ በሚስማር ሲበሳ የዓለም ህዝብ በሙሉ የሚገባውን የዓለም ህዝብ በሙሉ የሚበሳውን ያህል እንደዛ ብላችሁ አስቡ ለምን ያሞት የኔ ሞት ነው እስኪ የኔ ሞት ነው በሉ እኔ የኔ ካልኩኝ አንተ የኔ ካልክ አንቺ የኔ ካልሽ የዓለም ህዝብ ሁሉ የኔ ካለ የሁላችንን ሞት ሲሞት የሁላችንን ፔን ነው ለዛ ነው መጽሐፍ የዓለምን ኃጢያት በርሱ ላይ ያደረገው ይላል የኢየሱስን አይነት ፔን የተሰማው ሰው በመድር ላይ ሊኖር የማይችል
አልነበረም ሊኖርም አይችልም when you think about the suffering the pain of Jesus የሆነ አንድ ሰውዬ እንትን ብሎ ተሰቅሎ ምናምን ኖ አይደለም ከጎኑ የተሰቀሉት ሰዎችንም ራሱ ምስማር ነው የተመታው I don't know ይሄን ለመረዳት እየገባችሁ ነው ኢየሱስ ሲሞት ይሄ ሁሉ ቢሊየን ህዝብ የዚህ ቢሊየን ህዝብ ሞቶ ነው የተነሳው የኢየሱስ ፍርሃትና የጳውሎስ ፍርሃት እኩል አይደለም የጴጥሮስ ፍርሃት እኩል አይደለም ለምን ኢየሱስ ሲፈራ የኔንም ፍርሃት ያንተንም ፍርሃት ያንቺንም ፍርሃት ኢየሱስ ሲደነግጥ የኔንም ያንተንም ያንቺንም ኢየሱስ ሲጨነቅ የኔንም ያንተንም ያንቺንም ኢየሱስ ሲታመም የኔንም ያንተንም ያንቺንም ኢየሱስ ሲሰቃይ የኔንም ያንተንም ያንቺ የሁላችንን ስቃይ በሱ ላይ ጣለው ይላል በሱ ላይ ጫነው ስለዚህ የኢየሱስ ስቃይ የሆነ ሰው ስቃይ እንዳይመስላችሁ የኢየሱስ ስቃይ ዲፈረንት ነው እንደዚህ ብዬ ልንገራችሁ አንድ ወላጅ ዝም ብዬ እንደው ማስረጃ እንደው just ለማስረዳት አሁን ልጆች አሉ አማን ለልጆች ሄደ የሆነ ነገር ስትገዛ ወይ ተለያየ ቦታ አብረን ሄደን ጊፍት ስትገዛ ይቻላል ለልጆች አንድ አይነት ነገር እኩል ዋጋ ያለው ነው የምትገዛው አይደል ለአንዱ እንደዚህ ገዝተ ለአንዱ እንደዛ አታረግ ለምን ልጆችን ስለምትወድ አይደል ኢየሱስ ቆይ ለጆሲ ይሄን ያልሙትለትና ለሱ አሳንሽ የልሙት አላለም it's like he is a gift of God ኢየሱስ የእግዚአብሔር ስጦታ ነው he is a gift of God ስለዚህ everything ለኔ ያደረገው እኩል ለጳውሎስ አርጎታል እኩል ላንተም ላንቺም አርጎታል እያንዳንዱ ሰው ሲሞት ሲወጋ እዚህ ላይ ሲወጋውን ጎኑ ላይ ሲወጋ የጌታ ጎን መወጋት የሆነ ዝም ብሎ አይደለም የኢየሱስ ቆምጣጤ መጠጣት ዝም ብሎ አንድ ቆምጣጤ አይደል ቢሊየን ሰው ቆምጣጤ ተጣ ማለት ነው ቢሊየን ሰው ተወጋ ማለት ነው ያ መወጋት የኔም ነው ያንተም ነው ያንቺም ነው የኢየሱስ ምስማር አንድ አይደለም የዓለም ህዝብ ምስማር ነው እሱ ላይ ገባው የኢየሱስ መገረፍ ያንድ ሰው መገረፍ አለ የዓለም ህዝብ ገና ያልተፈጠሩ ሰዎች ያልተወለዱ ልጆች ገና ጌታ እስከሚመጣ ዓለም እስከሚያበቃ የሚወለዱ የሚፈጠሩ ልጆች ሁሉ የነሱ ሁሉ መገረፍ የነሱ ሁሉ መደብደብ የነሱ ሁሉ በመስማር መቸንከር የነሱ ሁሉ ኃጢያት ነው ኢየሱስ ክርስቶስ በመስቀል ላይ ይዞት ነው ኢየሱስ የኢየሱስን ነገር አቅልላችሁ መከራው የምታዩ ከሆነ እውነቴን ነው የምላችሁ ቅዱሳን እግዚአብሔር ምን ያህል እንደወደዳችሁ አይገባችሁም ቅድም ለዛኔ ነገርኳችሁ እምነታችሁን ቡስት ያደርጋል when you know how much you are loved አንዳንድ ጊዜ የሚገርመው እንደው ታውቃላችሁ ብዙ ሰው እኔ ቆይቷል ጌታ ይሄን ነገር ካስተማረኝ ላይ long time ago አገልጋይም አልነበርኩ ቁጭ ብዬ ቸርች ውስጥ ሰማ እየተሰበኩ እየተማርኩ ሰማ እየሰማው ሰባኪ ያስተምራል አይደል ወይ አስተማሪው እንትና ብዬ እንትናን አስባለሁ በቃል ውስጥ ወይ ለእንትና ነው አንድ ጊዜ መንፈስ ቅዱስ ምን አለኝ ለራስ ሰማለኝ listen የእግዚአብሔርን ቃል ተሰሙ ለሰው መስሙ ከሆነ it will not benefit you actually you are already believing for that person የሆነ እንትን ስታስበው እቺማ እንትና ነች የእንትና ጸባይ ነው ምን አለ በተመለሰች ኦኬ ለሷ ያመንሽላት ነው አንተን እያለፈ ነው ቃሉ አሜን ናችሁ እንዴት መሰላችሁ ላስረዳችሁሽ አሁን ለምሳሌ እንደዚህ ስጣራ አማን ስል አንተን ወደኔ መዞር አይደል አማን ያልሆነ ሰው ሁሉ ሌላ ነገር ነው የሚያው አሁን ግርግር ያለበት ቦታ ላይ ብትጣሩ ማለት ነው ብዙ ሰው ያለበት ማአት ሰው ያለበት ቦታ ላይ የሆነን ሰው አይታችሁ ብትጣሩ ዝም ብላችሁ ብታፏጩ አካባቢው ላይ ደስታ ፉጨት ምናምን ካለ ሰውየው የምትፈልጉት ሰውዬ ላይዞርላችሁ ይችላል የምትፈልጉትን ሰው ግን ጮክ ያላችሁ ብትጣሩ እዚህም እዛም የሚጮህ ሰውዬ ነው የሚታየው ባለ ስሙ ግን አቤት ብሎ ይዞራል የእግዚአብሔርን ቃል ለሰው ብላችሁ ሰሙ አቤት ብላችሁ እየዞራችሁ አይደለም you are ignoring God's word ስለ ጌታ ኢየሱስ ክርስቶስ አሁን ስለዚህ ስለ መከራው ስታስቡ
ለእንትና አትስሙላት ራሷ ትስማ እንትና ራሷ ታድን ራሷን አሜን ልክ ይሄ ነገር ሲገባን ነው ኢየሱስ ይሄንን መከራ ለኔ ተቀበለ ኢየሱስ እኔ ዋው ለካ ኢየሱስ ክርስቶስ ሚስማሯ ዲፈረንት ነች የኢየሱስ መገረፍ ዲፈረንት ነው billions of people የተገረፉትን ያህል ነው ኢየሱስ የተገረፈው the pain በመስቀል ላይ ጌታ ኢየሱስ ምን እንዳለ ታውቃላችሁ ኤሎሂም ኤሎሂም ላማ ሰበቅታኒ አላረ ምን ማለት ነው አባት ሆይ ስለምን ተውከኝ በደንብ ሰው መጽሐፍ ቅዱስ ምን እንደሚል ታውቃላችሁ አልተውህም አልጥልህም ተብሎ ተጽፏል አብ ግን ወልድን ተው ኢየሱስ ክርስቶስን አባት ኢየሱስን በወደደበት መጠን እኔና እናንተን እንደሚወደን መጽሐፍ ይናገራል ለምን ተው ጌታ ኢየሱስን it's because of me እስኪ በኔ ምክንያት በሉ እኔ ሊያደን ብሎ በሉ ምንም ነገር አይግባችሁ መጽሐፍ ቅዱስ ላይ don't get too much revelation get this revelation ይሄንን ይግባችሁ እቺ ቃል አሁን የምናገረው ቃል አንደርስታንድ አድርጉ ኢየሱስ ክርስቶስ በመስቀል ላይ ተወው አብተው አለቀሰ ዝም ፊቱን አዞረበት እኮ ይላል ዝም አለው ቢጮ ዝም አለው ሊሰማው ፈቃደኛ አልሆነም ለምን አብ የሚያስበው ስለኔ ነበር አሁን ይሄን ጸሎት ከመለስኩልህ ዮሴፍን ሲኦል ለልከው ነው ማለት ነው እኔን ማለት ነው እስኪ እኔን በሉ እኔ ለራሴ ነው አምሰማው ለራሳችሁ ማለት እስኪ እኔን በሉ አሁን ይሄንን ጸሎት ከሰማው ልጄ ኢየሱስ ሆይ ያ ማለት አማን ሲኦል ሄደ ማለት ነው ጆኒ ሲኦል ሄደ ማለት ነው ስለዚህ አሁን ልተውህ ግድ ነው በመስቀል ላይ የተሰቃየ ልተውህ ግድ ነው ኃጢአት ያላወቀውን እሱን ይላል ቆሮንቶስ ላይ ትዝ ይላችኋል ኃጢአት አደረገው እኛ በክርስቶስ በሱ ስራ በሱ መከራ የእግዚአብሔር ጽድቅ እንሆን ዘንድ ይላል እኛን የእግዚአብሔር ጽድቅ ለማድረግ ኢየሱስ ኃጢአት መሆን አለበት ኃጢአተኛ አይደለም ኃጢአተኛ አይደለም ይለው he made him sin ነው የሚለው he made him sin not sinner sinner ማ ከሆነ ኢየሱስ ያንን መከራ መቀበል አይችልም እሱን ኃጢአት አደረገው ይላል ሶ ኢየሱስ በዛ ሰዓት ምንድነው ኃጢአት ነው በመስቀል ላይ ምንም የማያውቀውን እኮ ኃጢአት የሚባል ነገር አስቦ የማያውቅ ለሰከንድ ኃጢአት ነው ኢየሱስ መስቀል ላይ ኃጢአት ነው ዲስኦቢዲየንስ ሆነ ኢየሱስ በመስቀል ላይ ኢኒኩዊቲ ሆነ ሲን ሆነ ትራንስግሬሽን ሆነ በመስቀል ላይ አብ ፊቱን አዞረበት ይላል በቃ ላይክ በጣም የምትወዱት ልጃችሁ ሰፈር ሲያረግ አይታችሁ ማየት ሲከብዳችሁ የለም ግን ደግሞ በዛ ማለፍ አለበት ድንግል ትጸነሳለች ወንድ ልጅም ትወልዳለች ኢሳይያስ ትዝ ይላችኋል የተናገረ ስሙ ድንቅ መካር ኃያል አምላክ እስኪ ኃያል አምላክ በሉ ስሙ ኃያል አምላክ ነው ዝም ብሎ እኮ ሰውዬ አይደለም wonderful counselor mighty god he is god እኮ ነው እንደዛ ያለው for you think you deserve that no እንዲሁ በቃ ምን አይነት ፍቅር ነው የሚያሳብድ ፍቅር በቃ ሚነካ ፍቅር እኔ ለኔ እሱ ብቻ እኮ አይደለም እኛ ሉክ ይሄንን እንኳን አውቀን ተቀበለ ነው እየኖርን እኮ ትናንትና ኃጢአት ሰርተናል አይደለ አልሰርታችሁ አጣቁም እሺ እኔ አንስትም ያንን እኮ ያወቀ እኮ ነው እግዚአብሔር እኮ ያንን እንኳን ያወቀ ነው it's okay
ኢየሱስ ለዛ ነው ይሄንን ሁሉ ፍርሃት ለምን እንደፈራ ታውቃላችሁ? ኢሳይያስ 53 ትዝ ይላችኋል? ኢሳይያስ 53 እስኪ በሩጫ እናንብበው። የሰማነውን ነገር ማናመነ የሚለው 53 ከቁጥር 1 ጀምሮ የእግዚአብሔር ክንድስ ለማን በፊቱ እንደ ቡቃያ ከደረቅ መሬት እንደወጣ ስር በቀለ የሚስብ ውበት ወይም ግርማ የለውም። አንተ የውበት ጥግ የሆነው አምላክ የቁንጅና ጥግ የሆነው አምላክ ሲመጣ የሚስብ ውበት ወይም ግርማ የለውም። እኔን ውበታም ለማድረግ እኔን እንዲያምርብኝ እሱ ውበት አጣ። አሁን የማያምርብ ከሆነ የጌታ ልጅ ሆነ ችግሩ አንተ ጋር። እውነቴን ነው እኮ እስኪ በጌታ አማረብኝ በሉ። አሜን ነው ወይ? አዎ ኢየሱስ የሚያወራው ስለ ኢነር ቢዩቲ ነው። የውጭውን ቢዩቲ ደግሞ ሞልቷል እዚህ። ኢየሱስ ያድናል። እንድንወደው የሚያደርግ መልክ አልነበረውም። በሰዎች የተናቀ የተጠላ የሕማም ሰው ስቃይ ያልተለየው ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር። ወይኔ ኢየሱስ ነው እንደዚህ ሆኖ አምላክ። እስኪ ለኔ በሉ። አይገርም? የሆነ ሰውዬ ታሪክ አታንብቡ። ይሄ ሁሉ የሆነው እግዚአብሔር እንደዚህ የሆነው ለኔ ነው። ለኔ ነው። ላይክ በጣም ለማመን የሚከብድ እውነት ሆነ አይደል? ያቸው ይሄን ለመቀበል ሆሊ ስፒሪት ያስፈልጋል። ያለ መንፈስ ቅዱስ ይሄን ማመን አይቻልም። ለኔ ላይክ እኔ ሉክ አት ሚ ለኔ ነው እንደዚህ አምላክ እንደዚህ የሚሆነው ምን አድርጌ በምን አይነት መንገድ ላይክ ምንድነው ዲዘርቭ ማድረግ ይሄን ለማ ይሄው ግን የሚገርም ነው። ኢየሱስ አሁን ወደዚህኛው ሌቭል እየገባ ስለሆነ በጌትሰማኒ የተሰቃየው ስቃይ ገና ሲያስበው አላበው። በእንግሊዝኛ ምንድነው ይሄ ፕሬድ ነው አገኒ ነው የሚለው። አገኒ ማለት የሞት ፍርሃት ማለት ነው። በሞት ፍርሃት እያጣጣረ ነው የሚለው ላይክ ሰው ሊሞት ሲል የሞት ጣር ፊልም ላይ እንኳን አይታችሁ ከሆነ ማለት በቃ the scariest የሆነ ሞመንት ሞት ነው። ኢየሱስ እንደዛ ነው። ያቺን ሰዓት ገና ሲያስባት በጸሎት ስፍራ ጌትሰማኒ ከፍርሃቱ የተነሳ ለምን አሁንኛ እንዴት እንደምንሞት እንኳን አናውቅም። እሱ ግን ያውቀዋል። ከባድ እኮ ነው ቅዱሳን። አሁን ለምሳሌ አንድ ፍርደኛ ሰው በኤሌክትሪክ ኤክስኪዩት ትደረጋለ ትሞታለ ወይ እንደዚህ ትሞታለ ተብሎ ሲነገረው እኮ ሰውየው እንዴት እንደሚሆን እኮ ያውቃል። ገና ሳይሞት እኮ ነው ቶርቸር አይደለ? ኢየሱስ እኮ ከዛ በላይ እኮ ነው። የኢየሱስ ልዩ የሚያደርገው ምን ተወቃለ? የኔ ያንተ የዓለም ሕዝብ በሙሉ ጥፋት የጌዩ የሌዝቢያኑ የገዳዩ የሬፒስቱ የሌባው የስኪ በሉት እናንተ የሚደፍረው በቃ ዝሙቱ ሁሉ አይነት ኃጢያት በሙሉ በኢየሱስ ላይ ካን ኢማጂን። ኢተርኒቲ እንደዛ ሆኖ አያቅም ነበረ ኢየሱስ። ኢተርኒቲ አብና ወልድ ተለያይቶ አያቅም። ግን በዛ ሰዓት አብ ፊቱን አዞረበት ይላል። የተከፈለልን ዋጋ ሲሪየስ ነው። ፋሲካን ስታስቡ ትንሳኤን ስታስቡ ቅድም ስናገር ነበር። ትንሳኤ አሁን በሌላ ቦታ ፓርቲ የሚወጣበት ነው፣ የሚሰከርበት ነው። ይሄ አሁን ይሄ ነው የሚያሰክረው። ይሄ የባሰ ይቀድሳል፣ ይሄ የባሰ ያጸልይሃል፣ ይሄ የባሰ ባለውለታዬ ቴንኪዩ ያስብልሃል፣ የባሰ ወደ እግዚአብሔር ያቀርብሃል እንጂ ወደ ክለብ አያሮጥህም። አሜን ነው ወይ? አዎ። አሁን እንደዚህ አምላክ እንደዚህ ሆነልኝ ብለ አተላ መጋት ምንድነው? እውነቴን ነው እኮ ማለት ለሊቱ ሙሉ ከዛ በኋላ እሱ ብቻ አይደለም መዘሞት ምንድነው? ዋው ኢየሱስ ሞተልኝ ሃሌሉያ ብለ ጠጥተ ሰክረ ከዛ በኋላ ዝሙት ከዛ በኋላ ማጨስ ሲጋራው ብትል ዊዱ ብትል ኮኬኑ ብትል መርዙ ብትል ያንን ነገር አሁን in the name of the death of Jesus and the resurrection of Jesus, this is blasphemy. ከባድ ኃጢአት። ስከር ዝም ብለ በፋሲካና በትንሳኤ ምክንያት አትስከር። Don't put God in your ስካር።
አሜን ናችሁ ወይ? አዎ ኢየሱስ ሉክ የተናቀ ነበር፣ እኛም አላከበርነውም ነበር። በእርግጥ እሱ ደዌያችንን ወሰደ፣ ህመማችንን ተሸከመ። እኛ በእግዚአብሔር እንደተመታ እንደተቀሰፈ እንደተሰቃየ ቆጠርነው። ነገር ግን እርሱ ስለመተላለፋችን ተወጋ፣ ስለ በደላችን ደቀቀ። በእርሱ ላይ የወደቀው ቅጣት ለኛ ሰላም አመጣልን ይላል። አንድ ሰው የሆነ ሰው እንትን ላከልኝ ቪዲዮ ላከልኝ እና የሆነ አንድ አገልጋይ በፌስቡክ ላይ ቁጭ ብሎ ጌታ ሆይ ይቅር በለን እያለ አመድ ይነሰንሳል። እግዚአብሔር ሆይ ማረን። አመድ የኦልድ ቴስተመንት ላይ አመድ ነስንሶ ማቅ ለብሶ ቢለ ሱፍ ለብሶ አመድ ይነሰንሳል። ልብሱን እያበላሸ ነው። እንደዚህ አይነት ከባድ ኑሮ ላይ አመድ ተነስንሶ አይሆንም፣ አይደረግም። እስኪ አይደረግም በሉ። አይደረግም። ለምንድነው? በሱ በደላችን ወሰደ፣ በሱ ቁስል እኛ ተፈወስን። ይሄው ቃሉ ምንድነው የሚለው አይደለ እንዴ? ምን ይኸውላችሁ፣ በእርሱ ላይ የወደቀው ቅጣት ለኛ ሰላም አመጣልን። አመድ ስለነሰነስኩ የሚመጣልኝ ሰላም የለም። በአመድ ቢሆንማ አመድ ውድ ነበር የሚሆነው። ማን አመድ ይጥል ነበር? እያንዳንዳችን አመዳችንን ኪፕ እያደረግን ሄደን ተፈጥፍጠን እንመጣና አመድ ላያችን ላይ ጌታ ሆይ እያለ የምን አመድ ነው? ከአመድ ላይ የተነሳ ብሎ መዘመር ብቻ ነው ያለው። ኢየሱስ ያድናል። አሜን ነው። ይሄ ሁላችሁ እንዲህ አይነት ሃይማኖት በዚህ በእኛ አንዳንድ ነገር አትቀበሉ። እኔ እነግራችኋለሁ አትቀበሉ እላለሁ አይደል? ቦልድ ነው የምናገረው፣ እምነቴ ነው። መጽሐፍ ቅዱስ ስለማይደግፈው እግዚአብሔር የሰጠኝን መንጋ አስተምራለሁ። ዘይት አትግዙላችኋለሁ፣ ጸሎት አትግዙላችኋለሁ አይደል? ከተመቻችሁ ግዙ። ግን እኔ ግን እውነቱን ነው የምነግራችሁ። አሁን ደግሞ አመድ አትነስንሱ። ኢየሱስ ጌታ አሜን። የሆነ ጊዜ ደግሞ እሱን እንኳን ማንንም አያረግም፣ እንደው ዓለማዊ አያረግም። መጽሐፍ ቅዱስ እየቀደደ የሚበላ ልጅ ነበር። አትብሉ፣ ኢየሱስ ጌታ ነው፣ እንጀራ ብሉ። አሜን ነው። አይገርምም? የጌታ ስቃይ ሰላም አመጣልን ይላል እኮ። ለካ ለኔና ለናንተ ለያን in the name of every one of us ነበር ኢየሱስ እዛ ጋር የሚሰቃየው። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችን በየመንገዳችን ነጎድን። እግዚአብሔርም የሁላችን በደል በእርሱ ላይ ጫነው። ተጨነቀ፣ ተሰቃየ፣ ነገር ግን አፉን አልከፈተም። እንደ ጠቦት ለእርድ ተነዳ፣ በሸላቾቹ ፊት ዝም አለ። ዝም እንደሚል በግ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሰራ አሟሟቱ ከክፉዎች መቃብር ባለጠጎች ጋር ሆነ። መቃብሩ ከባለጠጎች ጋር ሆነ። ይሄንን ታሪክ ስታዩ ኢየሱስ ለኔ ብሎ ነው እንዲያደርገው። ይሄ ኢሳይያስ 55ን ባይዘይ ሁሉ ጊዜ አንብቡት። you will know how much you are loved። የአንድ አማኝ ኃይሉ መቼ መሰላችሁ? የአንድ አማኝ ኃይሉ ምን ያህል እግዚአብሔር እንደወደደው ሲገባው ነው። አሜን ነው። ምን ያህል እግዚአብሔር እንደወደደው ሲገባው ነው። if you don't understand how much you are loved by God, you will never exercise authority in Christ. never 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 ከእንደገና ደግሜ ልንገራችሁ፣ እግዚአብሔር ምን ያህል እንደወደዳችሁ ካላወቃችሁ በፍጹም መንፈሳዊ ኃይልን ኤክሰርሳይዝ ማድረግ ዴሞንስትሬት ማድረግ መግለጥ አትችሉ። never. you will just wish and die. so you better know how much you are loved by God. ሌላ ነገር ልጨምርላችሁ። ስንቶቻችሁ ጸሎት ጸልያችሁ ጸሎታችሁ እንዲመለስ ትፈልጋላችሁ? ጸሎት ጸልዮ መመለስ ያለው አምላክህ እግዚአብሔር አባትህ ምን ያህል እንደወደደ ሲገባ ነው። አለበለዚያ ጸሎት ሳይሆን ቤጊንግ ነው የሚሆነው። God doesn't answer beg, he answers prayer. እግዚአብሔር ጸሎትን ነው እንጂ የሚመልሰው ቤጊንግን አይደለም የሚመልሰው። እግዚአብሔር ምን ያህል እንደወደደ ሲገባ ጸሎት ይቃኛል። ለዛ ነው ብዙ ጴንጤ ዲስአፖይንት ይሆናል። 40 ቀን ጾሜ 40 ቀን ጸልዬ ምን አረክ? 40 ቀን ጾመ ጸልዬ ጥሩ ነው ጾም ጸሎት፣ ግን ምን ያህል እንደተወደድክ ሳይገባ ብጾምና ብጸልይ you will not produce result።
እንዴት ነው ማውቀው እግዚአብሔር ምን ያህል እንደወደደኝ? ይሄው እግዚአብሔር ምን ያህል እንደወደደ የምታውቀው ሄድና ኢየሱስ ክርስቶስ ከተወለደ ጀምሮ እስከሚሞት እስከሚነሳ የከፈለውን ዋጋ ለኔ ነው እያልክ ተማረው። ሌላ ነገር ልንገራችሁ። በመንፈስ ቅዱስ መሞላትና ኮንቲኒየስሊ በእግዚአብሔር እሳት መኖር ኮንቲኒየስሊ የማይበርድ እሳት ውስጥ ለመኖር አሁን ለምሳሌ እዩ ጳውሎስን ይዩት እሳቱ በረደ መብረድ የለም። ጴጥሮስን እዩ መንፈሳዊ እሳቱ በረደ መብረድ የለም። ግን ችግር ገብቶባቸዋል። yes ስቃይ ውስጥ አልፈዋል። በጣም ከመቼኛ መቼ ስቃይ አለፈኝ። በተለያየ ፔን ውስጥ አልፈዋል። ሪጀክሽን ውስጥ መከዳት ውስጥ አልፈዋል ወይ? አዎ። ግን መንፈሳዊ እሳታቸው ዝቅ ብሏል? never። ለምን? they know how much they are loved by God። ምን ያህል እንደተወደዱ ስለሚያውቁ። አሜን ነው። አንድ አማኝ እግዚአብሔር ምን ያህል እንደወደደው በገባው ቁጥር በመንፈስ ቅዱስ እየተሞላ ኮንቲኒየስ የሆነ 24/7 በምንም አይነት ወጀብ ማዕበል ከፍታ ዝቅታ ቢያልፍ የማይበርድ እሳት ሌቭል ውስጥ ይገባል። መንፈሳዊ እሳት ያለው ምን ያህል እንደተወደድን ከመረዳት ነው። ምን ያህል እንደተወደድ ካልገባ you will be a cry baby Christian. sorry for this language። ሁሌ ማልቀስ በቃ ሁሌ ለቅሶ በዚህ ለቅሶ በዛ ለቅሶ በዚህ ለቅሶ በዛ ለቅሶ ጸሎታችን ኮምፕሌን ነው የሚሆነው። እግዚአብሔር ወይ ትተኸኛል ረስተኸኛል ምናምን። well እንኳን እግዚአብሔር ማይንድ የአሜሪካ IRS አይረሳ። አሜን ናችሁ። መወደዳችን ካልገባን ክርስትና ሚስ አርገነዋል። ሌላ ነገር ልጨምርላችሁ። አሁን አራተኛ ነገር እየነገርኳችሁ ምን ያህል በክርስቶስ እንደተወደድን ሲገባን ነው አጋንንት የሚፈራን። በአጋንንታዊ በጨለማ ኃይላት ላይ ስልጣንን ለመጠቀም ከፍቅር አንግል ካልጸለይክ እግዚአብሔር ወዶኛል ብለ ካልጸለይክ አለቀ። አጋንንትን ላንተ ሪስፖንድ ያደርጉ። ኢየሱስ ትልቁ የኢየሱስ ሚስጥር ምን እንደሆነ ታውቃላችሁ? በስጋ በተመላለሰ ጊዜ ከአባቱ ጋር ያለው ፍቅር ነው። አሁን ኢየሱስ ለሊቱ ሙሉ ሲጸልይ ያደረ ይላል በመጽሐፍ ቅዱስ ላይ። ኢየሱስ ክርስቶስ በየቀኑ ተራራ ላይ ወጥቶ ሲጸልይ ያደረ፣ እንደዚህ ሲጸልይ ያደረ፣ እንደዚህ ሲጸልይ ዋለ ምናምን ይላል። ኢየሱስ ቆይ ለሊቱ ሙሉ ሲጸልይ ያደረ ምን እየጸለየ ነበር? ቤግ እያደረገ እባክን እያለ መሰላችሁ? prayer is intimacy። ጸሎት የፌሎሺፕ ሰዓት ነው፣ የቤጊንግ ሰዓት አይደለም። እንደው መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ወደ ጸሎት ከመሄዳችሁ በፊት ከመጸለያችሁ በፊት አባታችሁ ምን እንደምትጸልዩ ምን እንደሚያስፈልጋችሁ ያውቃል ይላል አይደል? ታዲያ ካወቀ ለምንድን ነው ሳታቋርጡ ጸልዩ የሚለው? ካወቀ ዝም ብሎ ይስጠን እንጂ ምንድነው እሱ? ጸሎት is not about begging። ጸሎት is about fellowship። ህብረት ነው፣ ከእግዚአብሔር ጋር ህብረት ነው። ምን አይነት ህብረት? ኢንቲሜት ህብረት። የጸሎት ህይወት ያለው ሰው ምንም አይነካም፣ ይነካል። ሂድና ጳውሎስን አንብብ፣ ጴጥሮስን አንብብ፣ ዳዊትን አንብብ። እግዚአብሔር ጋር የሚሄዱት ለነገራቸው ብቻ መፍትሄ ፈልገው አይደለም። እስኪ እንደው ይሄ በዓል ካለፈ በኋላ አንድ ሳምንት እስኪ ይሁን በራሳችሁ ማለት ነው ወይኔ ሳላውጅባችሁ በራሳችሁ ፋስት ያዙና አንድ ሳምንት ዝም ብላችሁ የኢየሱስ ክርስቶስ መከራ ብቻ ያነበባችሁ የከፈለውን ዋጋ ያነበባችሁ ጾሙና ጸልዩ። ቴንኪዩ እያላችሁ አትጠይቁት፣ ሌላ ነገር አትጠይቁት። እኔ most of the time እኔ my own fast እንደዛ ነው። ዝም ብዬ አነባለሁ ኢየሱስን like ፑሲሉበት ወይኔ ይሄ ምራቅ እኮ ለኔ ነው የሚገባው። listen to me። ኢየሱስ ላይ አንድ ፊቱ ላይ ተፉበት ይላል አይደል? የዓለም ሕዝብ ሁሉ ነው የተፋበት ኢየሱስ። አንድ ምራቅ ነው የመሰላችሁ እናንተ? ኢየሱስን በጥፊ መታ ይላል። ኢየሱስ በጥፊ የዓለም ሁሉ ሰው ዲዘርቭ የሚያደርገው ያ ምንድነው? ጥፊ ምንድነው? ጥፊ እኮ ንቀት እኮ ነው አይደል? ሰው ላይ መተፋት ምንድነው? ንቀት እኮ ነው። ምን ያህል እንደተናቃያችሁ የዘላለም አምላክ ለኔና ለእናንተ
ለምንድን ነው የተናቀው? ጉልበት አንሶት አቅም አንሶት ማጥፋት አቅቶት እነሱ no, it's because he loves me and you ስለሚወደን ነው። see the degree of his love is unexplainable ተገልጦ ማለቅ አይችልም። ተገልጦ ማለቅ አይችልም። ይሄንን ሁሉ መከራ ያደረገው እናንተ በኋላ ደግሞ ቤታችሁ ሄዳችሁ አንብቡት፣ ሰሞኑን አንብቡት። ኢየሱስ ከዚህ በኋላ ተሰቃየ፣ መጡ የሚወደው ከዲሳይፕል ለሊቱ ሙሉ 12 ሰዓት ሲጸልይ አድሮ ኢየሱስ ክርስቶስ 12ቱን ደቀ መዝሙር ብሎ ሰየማቸው። ከነሱ መሃል አንዱ የሆነው ይሁዳ ኢየሱስን አሳልፎ ይሄውና ብሎ ሰጠው። ኢየሱስ ጋር ሲመጣ ምን እንዳለው ታውቃላችሁ? ጌታ ኢየሱስ ወዳጄ ሆይ አለው። ቢሸጠውም ወዳጄ ነው የሚለው እሱ። አይቀይርም፣ ፍቅሩ አይቀየርም። አይገርምም? ትናንትና ወዶ ዛሬ እንደዛ ቢሆንማ እያንዳንዳችን እኮ ይሁዳ ነን። ስንት ጊዜ ምለን አባ ከዚህ በኋላ እንደዚህ አላረግም ብለን ስንቴ ተፈጥፍጠናል አይደለም እንዴ? ይሁዳዎች ነና። አሁን በይሁዳ ላይ የሚፈርድ ሰው እኮ አለ ብዙ ሰው። ይሁዳ ማለት ፕሬዝ ማለት እኮ ነው ስሙ ራሱ። አሁን ስሙን ራሱ አናወጣም ለሰው ለልጆቻችን አያችሁ። ይሁዳ መጣ ሰጠው። የናዝሬቱ ኢየሱስን እንፈልጋለን ሲሉት እኔ ነኝ ሲል ብትን ተዘረገፉ እንዳለ በሉ ማንም አይዘኝም ኑና ራሳችሁ ወሰዱ። ከዛ ያ ጴጥሮስ ጆሮን ቆረጠው። ፈውስ የማንም ሰው ደም አይፈስም ከኔ ውጪ፣ ለዚህ ሰው ደሜ እየፈሰሰ ነው። አንተ ጴጥሮስ ረፍ። ምን አይነት ቸር ጌታ! ኢየሱስ በዛ ሁሉ ስቃይ ያለፈ ተሰቀለ፣ ሞተ። በመጨረሻ ላይ መስቀል ላይ ሆኖ ትዝ ይላችኋል። ፀሐይ ጨለመች፣ ምድር ተንቀጠቀጠች፣ መጋረጃ ተቀደደ። መቅደሱ ተከፈለ ለሁለት። በቃ ሱፐርናቹራል ነገሮች ሆኑ። ለምን አለቀ? አሁን ከቤተ መቅደስ መንፈስ ቅዱስ ወጣ። መንፈስ ቅዱስ ካሁን በኋላ በአዲሱ ኪዳን ነው የሚወርደው ተመልሶ። ኢየሱስ ይሄንን ሁሉ ያደረገው ለምንድን ነው? መጀመሪያ የተነሳውበትን እንዳትረሱ። በእግዚአብሔርና በሰው መካከል የሚገባ መካከለኛ ፐርፌክት ሰው ስለሌለ ራሱ መጣ፣ ሰው ሆኖ። ለዛ ነው የማንንም አይነት ማማለድ ማንቀበለው። አሜን ነው። እስኪ ጮክ በሉና አሜን በሉ። ያ ሁሉ ሰፈሪንግ የተቀበለው ኢየሱስ የምልጃ ስራ ሊሰራ ነው፣ የማዳን ስራ ሊሰራ ነው። አሜን ናችሁ ወይ? ስለዚህ ይሄ በሌሎች እንትኖች ማርያም ታማልዳለች ሲሏችሁ አታማልድም ተብሎ የተጻፈውን አሳየኝ በለው። አታማልድም ተብሎ መጻፍ አይጠበቅበትም። ኢየሱስ ያማልዳል ተብሎ መጻፍ በቂ ስለሆነ። ገብቷችሁ አላችሁ ከኔ ጋር? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ጮክ በሉና አሜን በሉ። አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ ነው። 10 አይደሉም፣ 2 አይደሉም፣ 3 አይደሉም። አላችሁ ከኔ ጋር? አትፍሩ እንጂ አሜን በሉ። ምናገረው እኔ ነኝ። አሜን። በእግዚአብሔርና በሰው መካከል አንድ አለ። ያው ጢሞቴዎስ ላይ ጳውሎስ ይጻፈልን መልእክት ያ ማን ነው? እሱም ሰው ጮክ በሉና ሰው የሆነው በሉ። ፍጹም ሰው በዘሩ ኃጢአት የሌለ አሜን በሉ። ኃጢአትን ያላሰበ አስቦ ተሳስቶ የማያቅ ግን እኛ የምናልፍበትን በሙሉ ፔን ሰፈሪንግ ያለፈ እኛ የሚሰማንን ህመም፣ ጭንቀት፣ ዲፕሬሽን፣ ስቃይ በሙሉ ያለፈ የሚረዳን አሜን ነው ወይ?
በድካማችን የሚራራልን ሊቀ ካህን ይለዋል። ለምን? እሱ በሁሉ ተፈትኖ ግን ኃጢአትን ያላደረገ ይላል። ጮክ በሉና አሜን። ምንም አይነት ኃጢአት አላደረገም፣ ግን እኛ የሚሰማን ድካም በሙሉ አልፎበታል። ቅድም ነገርኳችሁ እኮ የኢየሱስ ድካም የዓለም ሕዝብ ድካም በሙሉ ሄዶ ኢየሱስ ላይ ወደቀ። እንዴት ነው ታዲያ የማያውቀው ድካማችንን? በጣም ነው እንጂ የሚያውቀው። ይሄው መጽሐፍ ይላል እኮ። ስለዚህ በሰውና በእግዚአብሔር መካከል ያለ ሰው ማን ነው? ሰው የሆነው ኢየሱስ ክርስቶስ። አሜን ነው ወይ? በሰውና በእግዚአብሔር መካከል ማርያም መግባት አትችልም። በሰውና በእግዚአብሔር መካከል ነብይ መግባት አይችልም። በሰውና በእግዚአብሔር መካከል ፓስተር መግባት አይችልም። ጮክ በሉና አሜን በሉ። ኢየሱስ ያድናል የምንለው በሰውና በእግዚአብሔር መካከል መግባት ስለቻለ ነው። በኢየሱስ ስም ለእግዚአብሔር እልልታ ጭብጨባ ስጡት። አሜን ነው ወይ? አዎ። በሃይማኖትና በባህል ያደረገ እኛን ጠላልፎ የጣለ ባሪያ ያደረገ የክርስቶስን የመስቀል ሥራ የሚያክፋፋ ማለት ነው። when you allow ሌላ ሰው ሌላ መልአክ ሌላ ሰዎች ቅዱሳን ሰዎች ከሌና ከሌ የሚባሉ ቅዱሳን ሰዎች ያማልዱሃል ስትል የመስቀሉ ሥራ በቂ አይደለም እያሉ ነው። መስቀሉ አይበቃም። መስቀሉ ፕላስ ማርያም፣ መስቀሉ ፕላስ መላእክት፣ መስቀሉ ፕላስ እነዚህ ሰዎች እየተባለ ነው። አይሰራም እንደዛ። መስቀሉ ብቻ በሉ። ተናገሩ። መስቀሉ ብቻ በሉ። ኢየሱስ ብቻ በሉ። ድገሙና ኢየሱስ ብቻ፣ ኢየሱስ ብቻ፣ ኢየሱስ ብቻ። ለዚህ ነው ፋሲካንና ትንሳኤን የምናከብረው። we rejoice በሱ ፔን እያሰብን ዋው ለኔ እኮ ነው ይሄ ስቃይ ለኔ ነው እያለን፣ ትንሳኤው ደግሞ እኔም ደግሞ አብሬ ተነስቻለሁ። አሜን ነው ወይ? so we walk in the newness of life አይደለም የሚለው መጽሐፍ። በአዲስ ሕይወት በእግዚአብሔር ክብር ተነሳን። በአዲስ ሕይወት እንድንመላለስ ክብሩን በሙሉ ለኛ ያደረገ፣ ውርደቱን ግን ለሱ ተቀበለ። ለኢየሱስ ክብር ይሁንለት፣ ለኢየሱስ ክብር ይሁንለት፣ ለኢየሱስ ክብር ይሁንለት። ማርያም ማማለድ ከቻለች ወይም ደግሞ ሌሎች ሰዎች ቅዱሳን ሰዎች የሚባሉ ወይም መላእክት ማማለድ ከቻሉ ኢየሱስ መሞት የለበትም ነበር። አሜን ናችሁ? አዎ። ስለዚህ እስኪ ጮክ በሉና ያማልዱን በሉ። ሃሌሉያ። ዕብራውያን 7 ቁጥር 22 ጀምሮ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። ከቁጥር 22 ጀምሮ ዕብራውያን 7:22 እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ስለነማ? ስለ ካህናቱ። ወይት እኔ ጋር ቁሙ። ስለነሱ ሊያማልድ ጭራሽ ስለነ አሮን፣ ስለ ካህናት፣ ስለነ ሙሴ፣ ስለነ ዳዊት፣ ስለነ ጴጥሮስ፣ ስለነ ጳውሎስ፣ ስለነ አብርሃም ዋው ስለሚባልላቸው ሰዎች ሊያማልድ ይላል። አይደለም እነሱ ሊያማልዱ። ስለነ ማርያም፣ እስኪ ስለነ ማርያም በሉ። ስለ ቅዱሳን ሰዎች ሌሎች እንደው ከታወቁት እነዚህ ትልልቅ የእምነት አባቶች አሉ፣ ስለነሱ ጭምር ሊያማልድ። እነሱም የኢየሱስን ምልጃ፣ የኢየሱስን መካከለኛነት፣ የኢየሱስን አስታራቂነት ማለት ነው። ምልጃ ማለት ማስታረቅ ማለት ነው። ማስታረቅ ኢየሱስ ክርስቶስን አስታራቂነት ልክ እኔ እንደምፈልገው አብርሃም ይፈልገዋል። ልክ እኔ እንደምፈልገው ጳውሎስ ይፈልገዋል። ልክ እኔ እንደምፈልገው ጴጥሮስ ይፈልገዋል። ልክ እኔ እንደምፈልገው በኦልድ ቴስተመንት የነበሩ ነቢያቶች፣ ሐዋርያቶች፣ በአዲስ ኪዳን ያሉ አገልጋዮች ሁሉ ይፈልጉታል። ልክ በእነሱ ልክ እኔም እፈልገዋለሁ፣ አንቺም ትፈልጊዋለሽ። ስለዚህ እነሱ እንዳያማልዱ ምን ከለከላቸው ይላል? ሞት። ይሞታሉ፣ እነሱ ይደክማሉ። ሞት ምን ማለት ነው? የኃጢአት ሁሉ ደሞዝ ምንድነው? ይሄ ሞት የሚለው የሥጋ ሞት እንዳይመስላችሁ። የሥጋ ሞትማ ኢየሱስም ሞቷል። የሚያወራው ሞት ኃጢአት ነው። የኃጢአትን ደሞዝ ነው የሚያወራው። እነሱ የኃጢአትን ደሞዝ ኃጢአት አለባቸው። ከእንደገና የሥጋ ሞት ደግሞ ያዛቸው። ኢየሱስ ኃጢአት የለበትም። የሥጋ ሞት ሊይዘው አልቻለም። ከሲኦል በሶስተኛው ቀን ሞትን አሸንፎ ተነስቷል። ኢየሱስ ጌታ ነው የምንለው ለዚህ ነው። ይሄ ነው ኢየሱስ ጌታ ነው ማለት። ማንም ሰው ሚድል ማን መሆን አይችልም። ማንም ሰው ማማለድ አይችልም። ማማለድ አይችልም።
አሜን ናችሁ? አዎ ይሄ ቪዲዮ የሚደርሳቸው ብዙ ሰዎች አሉ። በፍጹም ሌላ ሰው ሊያማልዳቸው አይችልም። የሚያማልዳቸው አንድ ነው። ባንተና በእግዚአብሔር ባንቺና በእግዚአብሔር መካከለኛ ሊሆን የሚችል አቅም ያለው ችሎታ ያለው ዋጋውን የከፈለ መብት ያለው ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ነው። አሜን ነው። ይኸው ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በኢየሱስ ወደ እግዚአብሔር የሚመጡትን ሁሉ ምን ሊያደርጋቸው ይችላል? ፈጽሞ ሊያድናቸው ይችላል። በሌሎቹ ሰዎችስ ለማማለድ የሚመጡትን አያድናቸውም። ለምን? አቅሙ የላቸውም። በሩ እኔ ነኝ አለ ዮሐንስ ወንጌል ምዕራፍ 10 ቁጥር 9 ኢየሱስ። በማርያም አይገባም። አሜን ለምን አትሉ? በመላእክቶች አይገባም። በቅዱሳን ሰዎች ወደ ዘላለም ሕይወት አይገባም። የዘላለም ሕይወት ወይም ወደ እግዚአብሔር መግቢያ አንድ በር አለ። እሱም ስሙ ማን ይባላል? ጩሁና ድገሙት ኢየሱስ በሉና ድገሙና ኢየሱስ በሉ። እንዴ አለቀ። ሊያድናቸው የሚችል አንድ ነው። መግቢያ እሱ ነው። ሊያድናቸው ይችላል። በሱ ከመጡ ኢየሱስ ዛሬ አብ ወልድ መንፈስ ቅዱስ አንድ አምላክ አሜን ብለህ ከጸለይክ በኋላ ሄደ ደግሞ እዚህ ጋር ማርያምዬ ምናምን ብትል አይሰማም። ምረጥ ነው የሚል ለይ እንጂ። አዎ ሄዶ ወይ ወደ ማርያም ወይ ወደ ተክልዬ ወይ ወደ አርሴማ ወይ ደግሞ ወደ አርሴናል ወይ ደግሞ ወደ ምንም የሚጸልይ ሰው ምን እያለ ነው? ኢየሱስ ክርስቶስ የሰራው ስራ ስለማይበቃ እስኪ ኢየሱስ ስራ የመስቀሉም አለ ሃሌሉያ ክብር ለእግዚአብሔር ይሁን ከእንደገና ደግሞ የማርያምንም ልቀበል እያለ አይሰራም። በቂ ስራ ኢየሱስ ሰርቷል። ለዘላለም በቂ የሆነ ስራ ሰርቷል። ማን ነው አሜን የሚለኝ? በኢየሱስ ኢየሱስ ያድናል። ኢየሱስ ያድናል የምንለው ለዚህ ነው። ሰርቶ ስለጨረሰ ነው። አረ በቂ ስራ ሰርቷል ጌታችን። በቂ ስራ ሰርቷል። ኢየሱስ ያድናል።